በአንድ ወቅት ከ40% በላይ የደን ሽፋን የነበራት ኢትዮጵያ በወቅቱ በነበረው ዘላቂ ያልሆነ የተፈጥሮ ሀብትና የመሬት አጠቃቀም ምክንያት የደን ሽፋኗ ወደ 3% ወርዶ እንደነበር የቅርብ ጊዜ ትዝታችን ነው። ይህ ቁጭት የወለደው ህዝባዊ ተሳትፎ ታክሎበት የታሪክ ጥፋት እያስመዘገበም ይገኛል። ታሪክን ከመስማት ታሪክን ወደ መጻፍ የተሸጋገሩት ተማሪዎችም በአረንጓዴ አሻራ መርሃ ግብሮች ተሳትፏቸውን አጠናክረው ቀጥሏል። እዚህ ቀደም የነበርኩበት ትምህርት ቤት ከሌላ ትምህርት ቤት ነበር የመጣሁት። እዛ ላይ ፍልያ መጣን እንደዚህ ውሃና ጠጣ ነበር፣ በየተራ እንከባከባቸው ነበር። እዚያ ብዙ ነገር ስናደርግ ነበር እስከ 10ኛ ክፍል ማለት ነው። ከ10ኛ ክፍል ወደዚህ የመጣሁት እዚህ ነው 11ኛ ክፍል የገባሁት። እዚህ ደግሞ ከመጣሁ በኋላ ብዙ አይነት አታክልቶችን እንደ ቡና እንደ ሽንኩርት ምናምን አታክልቶችን እየተከልን እነዚህ እንደምታያቸው ቦታዎች አሉ። አረንጓዴ ልማት የሚባለው ከኤሌመንተሪ ጀምሮ ከታች ክፍል ጀምሮ ተሳታፊ ነበርኩኝ። በየትምህርት ቤቱ ሁሌም በየአመቱ የአረንጓዴ ልማት ወይ ደግሞ ክበብን አቋቁመን በየትምህርት ቤቱ እንሳተፍ ነበር። እዚህ ሃይስኩል ላይ ከመጣሁ በኋላ 4 አመታችን ነው። በየጊዜው ትምህርት ቤቱ በሚያካሄደው ላይ ተሳታፊ ነኝ። ከመማሪያ ቅጥረ ግቢያቸው ጀምሮ የአረንጓዴ አሻራቸውን በማሳረፍ ላይ የሚገኙት እኚህ ተማሪዎች በተጨባጭ ስላሳዩት ለውጥ ሲመሰክሩ በኩራት ነው። ባዶ ነበሩ፣ ግን አሁን ላይ ስታያቸው በጣም እርካታ ይሰማል። እኔ ለራሴ ደስ ነው የሚለኝ፣ በጣም እርካታ ይሰማኝ። ለጥናት ራሱ በተከሉ ተክሎች ውስጥ ብንቀመጥ ጥሩ አይምሮ እንዲኖረን ያደርጋል። መናፈሻችን ነው እዚህ ውስጥ መቀመጣችን እና ደግሞ ራሳችን የጣልነው አሻራ አድጎ ስናየውና ራሳችን ስንጠቀምበት የሆነ ስሜት አለ፣ ደስ የሚል ነገር አለ። በድላችን ሁለተኛ ደረጃ ትምህርት ቤት ቅጥረ ግቢም የአረንጓዴ ሽፋንን የሚጨምሩ ብሎም ለምግብነት የሚውሉ ችግኞች ተተክለዋል። ይህም በትምህርት ቤቱ ማህበረሰብ ተሳትፎ እውን መሆን እንደቻለ የሚነሳው ሀገራችን እንደሚታወቀው በፊት እስከ 40% የደን ሽፋን ነበረ። ያ ነገር ወርዶ እስከ 2.5 እስከ 3 የደረሰበት ነበር። አሁን ያን ለማቃናት እየተደረገ ያለው ጥረት በጣም ደስ የሚል ነው። እኛም አጽንኦት ሰጠን ነው እንትምንለው። ግቢያችን አሁን ስታዩ በጣም በብዙ አረንጓዴዎች የተሞላ ነው። ዛፎች አሉ፣ አትክልቶች አሉ፣ ትንንሽ ልማቶች አሉ፣ የተለያዩ ፓፓያ ምናምን ምርቶች አሉ፣ ጎመን፣ ሰላጣ ምናምን ሁሉ። አሁን እነሱ የተከሉትን እጽዋቶች አሁን በምሳሌ አቮካዶ በጎራው ይተክላሉ፣ አፕል ይተክላሉ፣ የተለያዩ ፍራፍሬዎች ይተክላሉ። አሁን በየጎራቸውና ያስተምርነ ያለው ይበላሉ። አልነበረም ከዚህም በፊት ይሄን ነበር በልጃችን ወይም ደግሞ ትንሽ ሆነን ብንተክል ኑሮ ከዛ በላይ ወይም ደግሞ ከገበያ ራሱ አንገዛም ነበር እያሉ ነው። በጣም ደስተኞች ናቸው ተማሪዎቻችን ራሱ። በአረንጓዴ አሻራ መርሃ ግብሮች መሳተፍ የተማሪነት ግዴታ መሆኑን በመጥቀስ የማህበረሰቡን ግንዛቤ ማሳደግ ኃላፊነት እንዳለባቸውም አብራርተዋል። ዓለም አቀፍ እውቅናን ያገኘው ህዝባዊ ተሳትፎም ተጠናክሮ ሊቀጥል ይገባል ነው ያሉት። ኢትዮጵያ ላይ ያለው ደኖች አብዛኛው ጊዜ በማህበረሰቡ ግንዛቤ እጥረት ምክንያት በፊት ላይ በጣም ቀንሶ ነበር። አሁን ደግሞ ባለፉት አመታት ላይ በደንብ እየጨመረ ነው። እኛ ደግሞ ተማሪዎች የምናቀውን መምህራን ያስተማሩንን ያየኑን የሰማኑ ለማህበረሰቡ እናስገነዝባለን። በዚህ ለውጥ አለ። እንደ ሀገር ምን ላይ ነበር? አሁን በጋራ ሆነን ደግሞ ምን እየሰራን ነው ያየው ወይም ደግሞ ዓለም አቀፍ ራሱ ያያየው ያለው ተግባር ስለሆነ ያንን የምናስቀምጠው ነገር በጣም አስደማሚ ነገር ነው። ከሌለ እጽዋት ከሌለ አረንጓዴ ካልሆነ ሀገር ዋጋ አይኖረው፣ ድርቅ ሊከሰት ይችላል። እንግዲህ ሀገራችን በድርቅ ተደጋግሞ ታሪክ ላይ ተጽፋለችና ይሄን ነገር ለመሸፈን እያደረግን ያለነው ጥረት መልካም ነው ብዬ ነው ማምነው። ሀገራዊ ትሩፋታቸው በላቁ ጉዳዮች በጋራ የመቆምን ዋጋ ለመረዳት የአረንጓዴ አሻራ መርሃ ግብር ሁነኛ ማሳያ መሆኑን ጠቅሷል። በትውልድ ቅብብሎሽ መሰል የድል ታሪኮችን መከተብ እንደሚገባም በማውሳት ማህበረሰባችን ተሰብስበን በጋራ ስራ ሰራን ነው ይሄን ያለ ውጤት የተገኘው። ስለዚህ በጋራ መስራታችን ለራሳችን አልፎ ለሀገሪቱ ከፍተኛ ጥቅም አለው ማለት ነው። ለተማሪዎቹ ያው የዚች ሀገር ተረካቢዎች ነው። እኛ እናልፋለን፣ መምህራንም ሌሎችም ትልልቅ የሆነው እያለፍን ያው ህይወት ቀጣይነት ስላለው ትውልድ ጅረት ስለሆነ እቺን ሀገር የሚረከቡ እነሱ እንደመሆናቸው መጠን ብዙ ነገሮችን የሚገነዘቡ ኦብዘርቭ የሚያደርጉ ይመስለኛል። የተለያዩ አግሪካልቸር ትምህርት ማለት በነገራችን ላይ በአግሪካልቸርም ስለ ደን ጥቅም ትምህርት ይሰጣቸዋል። አካዳሚካሊ በመንገድ ብቻ አይደለም ሰዎች የሚማሩት፣ ኦብዘርቭ በማድረግ አካባቢያቸውን በማየት በማድመጥ የተለያዩ ሰዎች ጋር ኮሙኒኬት በማድረግ እይታው ራሱ የሚያዩት ነገር የሚሰሩት ነገር የተለያዩ ከበባት ላይ እንትን ብለው እኮ ይሳተፋሉ። የተለያዩ አትክልቶችን ምናምን እንትን ይሄ የጓሮ የከተማ ግብርና ምናምን የሚባለው ላይ ይሳተፋሉና ያወቁ ያለበት ሁኔታ ነው ያለውና ጥሩ ተስፋ ይታየኛል።